الحديث الخامس والأربعون عن جابر بن عبد الله رضي الله عنه أنه سمع رسول الله صلى الله عليه وعلى آله وسلم عام الفتح وهو بمكة يقول إن الله ورسوله حرم بيع الخمر والميتة والخنزير والأصنام. فقيل يا رسول الله أرأيت شهوم الميتة فإنه يطلى بها السفن ويدهن بها الجلود ويستصبح بها الناس. قال هو حرام. ثم قال رسول الله صلى الله عليه وعلى آله وسلم عند ذلك إلى آخر ما قال. الحديث الخامس والأربعون 45 حديث له عن جابر بن عبد الله رضي الله عنه كجابر بن عبد الله رضي الله عنه يتذكر هنا زجبانه أنه جابر بن عبد الله سمع رسول الله صلى الله عليه وعلى آله وسلم ملكتنيه صلى الله عليه وعلى آله وسلم سمى عام الفتح عام لاي الفتح أي مكان مالتنا دل تقدايستو بقبوبت بهنا عامت لاي مالت عام الفتح ميبالو فتح مكة 8 عامت لاي مالت ከተሰደዱ በኋላ 8 ዓመት ከቆዩ በኋላ ነው መካን ከእንደገና ድል ተቀዳጅተው ማለት ነው ከፍተው የገቡት መልእክተኛው ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው ማለት ነው መዲና ላይ ተሰደው 8 ዓመት ከቆዩ በኋላ ተመልሰው ማለት ነው 8ኛው ዓመት ላይ ምን አደረጉ ከኩፋሮች ጋርና ካባረሯቸው ካስወጧቸው ቆንጣ አካላቶች ጋር ፍልሚያን አካሄዱና የዛኔ አላህ Subhanahu Wa Ta'ala በእነሱ እጅ ላይ ድልና አቀዳጀ ከፍተው ገቡ ድሎች ማለት ድለኛ ሆኑ ማለት ነው ስለዚህ አመል ፈትህ ብሎ ማለት ፈትህ ብሎ ማለት ድልን የተቀዳጁበት በሆነ አመት ውስጥ ማለት 8ኛው አመት ላይ وهو بمكة ثم بمكة هنا ياله ملكتنا صلى الله عليه وعلى اله وسلم يقول إلى إن الله ورسوله እንግዲህ ከመዲና ተሰደው ወደ መካ ድልን ተቀዳጅተው ከገቡ በኋላ ማለት ነው وهو بمكة ሲባል قبل الهجرة ሳይሆን بعد الهجرة ከስደት በኋላ ማለት ተሰደው ሄደው ተመልሰው ድልን ተቀዳጅተው ገብተው መካ ውስጥ ማለት ነው 8ኛው አመት ላይ ገብተው የዛኔ ነው የተናገሩት መልእክተኛው ሰለላሁ ዐለይሂ ወሰለም وهو اسم ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም በመካ በመካ ሆነው ሳሉ يقول ሲሉ ሰማኋቸው አለ ጃብር ብን አብዱላህ ረዲየላሁ ዐንሁ إن الله سبحانه وتعالى ورسوله እንዲሁም መልእክተኛው ሰለላሁ ዐለይሂ ወሰለም حرم እርም አድርጓል بيع مشط الخمر አስካሪ መጠጥን መሸጥን እርም አድርጓል والميتة በመቀጠልም ደግሞ ሙታን የሆነ ነገር መሸጥን እርም አድርጓል والخنزير እንደዚሁም ደግሞ ከርከሩን መሸጥንም እርም አድርጓል والأصنام በመቀጠልም ደግሞ ታቦታቶችን ጣዖታቶችን መሸጥን እርም አድርጓል አላሁ Subhanahu Wa Ta'ala እና መልእክተኛው ሰለላሁ ዐለይሂ ወሰለም ሲሉ መልእክተኛው ሰለላሁ ዐለይሂ ወሰለም ሰማኋቸው ይላል ጃብር ብን አብዱላህ عام الفتح ማለት ነው እዚህ ጋር እንግዲህ አላሁ Subhanahu Wa Ta'ala እርም እንዳደረገ የሚታወቅ የሆነ ጉዳይ ነው አላሁ Subhanahu Wa Ta'ala እርም አድርጓል አስካሪ መጠጥን መሸጥን በተመለከተ ሲባል መጠጣቱ حرام ነው ከተባለ መሸጡም حرام ነው በዚህ መስለኛል መሸጡ حرام ነው ለምን ከተባለ በመጥፎ ነገር ላይ መተባበር የለማ تعاونوا على البر والتقوى ولا تعاونوا على الإثم والعدوان ولا الله سبحانه وتعالى ስለተናገረ ማለት ነው ስለዚህ ማለት ነው ጋር በመልካም ነገር ላይ ተባበሩ ከመልካም ውጭ ባለው መጥፎ ነገር ላይ ደግሞ አትተባበሩ በማለት አላሁ Subhanahu Wa Ta'ala ስለተናገረና እንዲሁም ደግሞ ማለት ነው አላሁ Subhanahu Wa Ta'ala يقول في كتابه الكريم يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون بمالك الله سبحانه وتعالى تناغره رجس من عمل الشيطان بمالك አጠቃላይ እነዚህ የክርስቶስ የሆኑት አስካሪ መጠጥ እንደዚሁም ደግሞ ታቦታቶች إنما الخمر والميسر ቁማርም ጭምር በመቀጠል አዝላም ተብሎ የሚጠራው እጣ መጣጣል የጥንቆላ ማለት ነው ተግባር ነው እንደዛ አይነቱን በሙሉ አላሁ Subhanahu Wa Ta'ala ማለት ምን አድርጓል እርም አድርጓል ከልክሏል ስለዚህ ማለት ነው እርም ተደረገ ብሎ ማለት ተከለከለ ብሎ ማለት የተከለከለን ነገር መሸጥ ይቻላል አይቻልም ሲጋራ ምሳሌ حرام ነው حرام አይደለም حرام ሲጋራ ማጨስ حرام ስለዚህ ሲጋራ ሰው ነው የምናገባኝ ሻጭ ነኝ እኔ በሸጥ እኔ ያላጨስኩት ሊል ይችላል ሻጩማ አካል ማለት ነው እርም ተደርጎበታል በተቀሉ አላሁ Subhanahu Wa Ta'ala حرام ያለውን ነገርና የከለከለውን ነገር መሸጥ መለወጥ አይቻልም ግልጽ ይመስለኛል ኢንሻአላህ ይመጣል ራሱን የቻለ ራስ አለው እሱ ዘላልነካው ነው ይመጣል ራሱን የቻለ ከሁለተኛው ሶስተኛው ሐዲስ ላይ ይመጣል አይሱንም አልተነትነው ማውቄ ነው ዝም ብዬ ያለፍኩት ለምን ከተባለ ራሳችን ጋር ተያያዥነት የለውም
እዚህ ጋር ርዕሳችን ጋር ተያይዘነት ያለው ማለት ነው ኸምር መይታና ኺንዚር አፍናን እነዛ አራቶቹ ናቸው አዝላም የሚለው እዚህ ውስጥ አይገባም ስለዚህ ከርዕስ ውጭ ስለሆነ እሱን በመተንተን ጊዜያችንን ማለት ነው አንፈጅም ከሚል አንፃር ነው ያሳጠርኩት طيب فقيل يا رسول الله فقيل تبالا እነዚህ ነገሮች በሙሉ እርም ናቸው አላሁ ስብሓነሁ ወተዓላ እርም አድርጓል حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به በማለት አላሁ ስብሓነሁ ወተዓላ ተናግሯል حرمت عليكم الميتة በእናንተ ላይ የሙታን ማለት ነው እንስሳቶች ስጋ እርም ተደርጓል ይላል አላሁ ስብሓነሁ ወተዓላ والميتة والدم እንደዚሁም ደግሞ ደም ማለት ነው እርም ተደርጓል ይላል በመቀጠልም ደግሞ ولحم الخنزير የከርከሮ ስጋ እርም ተደርጓል ተከልክሏል ብሎ አላሁ ስብሓነሁ ወተዓላ ከልክሏል ስለዚህ አላሁ ስብሓነሁ ወተዓላ መሆን መልእክተኛው ሰለላሁ ዐለይሂ ወሰለም እነዚህን ነገራቶች እርም አድርጓል በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ዓመል ፈትህ በመካ ሆነው ሳሉ ተናግረዋል ይህንን ነገር ሲሉ ሰማኋቸው እያለ ነው ጃብር ብን አብዱላህ فقيل يا رسول الله ከዚያም በኋላ فقيل تبالى يا رسول الله يا الله መልእክተኛ ሆይ ተባለ ልክ ይህን ነገር በሚናገሩበት ጊዜና አላሁ ስብሓነሁ ወተዓላ እና መልእክተኛው ሰለላሁ ዐለይሂ ወሰለም እነዚህ ነገራቶች እርም እንዳደረጉ በሚናገሩበት ጊዜ ሰሃቦች ጥያቄ አነሱ فقيل تبالى يا رسول الله يا الله መልእክተኛ ሆይ أرأيت ንገረን እስኪ አሉ أرأيت بمعنى أخبرنا ማለት ንገረን እስኪ شحوم الميتة أي عن حكم شحوم الميتة ማለት ነው የተፈለገው እዚህ ጋር أرأيت ንገረን እስኪ شحوم الميتة ሲባል أي أخبرنا عن حكم شحوم الميتة ስለሙታን ማለት ነው እንስሳት ሞራ ይህንን አስመልክቶ ንገረን እስኪ ተከልክሏል እንዴ እዚህ ጋር ማለት ነው የተከለከለው ምንድነው ማለት ኺንዚር ብሎ ማለት እንደዚሁም መይታ ብሎ መይታ በማለት አውጥቷል አይደለም እንዴ إن الله ورسوله حرم بيع الخمر والميتة ያለው ስለዚህ ሞራውስ መይታ የሚለው ውስጥ ይካተታል አይካተትም ግልጽ ይመስለኛል ይሙታን የሆነ ማለት ነው ወይም ደግሞ ሙታን የሚለው ውስጥ ይካተታል እንደ ሞራ የሞተ የሆነን እንስሳት ሞራውን አውጥተን ብንጠቀምበት ሌላውን ማለት ነው የሰውነት ፓርቱን ብንተወው ማለታቸው ግልጽ ይመስለኛል ይሄንን እስኪ ንገረን አብራራልን ሁክሙ ፍርዱ ምንድነው በማለት ጠየቁ አራአይተ ንገረን እስኪ شحوم الميتة أي عن حكم ፍርድን አስመልክቶ ንገረን شحوم الميتة ለማለት ነው የሙታን ማለት ነው እንስሳ ሞራ شحوم ብሎ ማለት ሞራ እንደዚሁም ደግሞ ስብ ማለት ነው ግልጽ ይመስለኛል ስቡና ሞራውን አስመልክቶ ንገረን ስጋው ብቻ ነው የተከለከለው ወይስ ሞራውም ጭምር ነው ማለታቸው فإنه يطلى بها الصفن فإنه يطلى يكبابታል አሉ بها بصة أي بأنسات بموتان مالتنا أنسات مرا يكبال الصفن أي سفينة ويم دغمو جلباوچ ይቀቡበታል ይሲባል ጣውላዎች ማለት ነው ለማያያዣ ይጠቀሙበታል አለይኩም ሰላም ወራህመቱላሂ ወበረካቱ ከሚስማር ውጭ ይበልጥ ደግሞ የሚያያይዝና የሚያጠናክር ሞራ ይደረግበትና ምን ያደርገዋል ማለት ያያይዘዋል ጣውላው ግልጽ ይመስለኛል ስለዚህ ማለት ሞራ እንቀባለን የእንስማን ነው የሰፊናና ወይም ደግሞ ጀልባዎች ላይ ማለት ሞራ እንቀባበታለን ስለዚህ እነሱ የተከለከለ ነው እንዴ በማለት ጥያቄ ጠየቁ ويدهن بها ويدهن እንደዚሁም ደግሞ ይቀባል بها በሷል ጅሉዱ ቆዳንም እንቀባበታለን እንዲለዝብ ማለት የደረቀ የሆነን ቆዳ በሞራ እንቀባና እናለዝበዋለን ስለዚህ የሙታን እንስሳትን ሞራ ማለት እንቀባበት እንዴት ነው ይህስ ክልከላ ውስጥ ይገባል አይገባም የሚል ጥያቄ ጠየቁ الصحابة رضي الله عنهم أجمعين ويستصبح እንደዚህም ያበራሉ ማለት بها በእንስሳት ሞራ ወይም ደግሞ በሙታን እንስሳት ሞራ ማለት ነው الناس ሰዎች ማለት ያበሩበታል ይህ ሲባል ለቤት ማለት ነው እንደ መብራት ይጠቀሙ ልክ እንደ ሻማ ማለት ነው ሻማ ከሞራ ይመስለኛል የሚሰራው ከሞራ ይመስለኛል የሚሰራው والله اعلم ዞሮ ማለት ነው እንደ ሻማ ይጠቀሙበታል ይነዳል ሞራ ማለት ስለዚህ እንደዚህም ሰዎች ማለት ነው በሷ ያበራሉ አይ በእንስሳት ማለት ሞራ ስለዚህ የሙታን እንስሳትን ሞራ ለመብራት ቢጠቀሙ ሰዎች እንዴት ነው ፍርዱ ምን ይመስላል ከልከላ ውስጥ ይካተታል አይካተትም قال على مرتين صلى الله عليه وسلم قالوا لا አይቻልም هو حرام እሱ እርም የተደረገ ነው አይቻልም هو እሱ حرام እርም ነው አይቻልም አይፈቀድም አሁን ለተወሰው ምክንያትም ሆነ ከተወሰው ምክንያት ውጭ ላለም ለሆነ ምክንያትም ቢሆን አይፈቀድም አይቻልም ግልጽ ይመስለኛል ለምን ከተባለ ሙታን ከተባለ ሞራውም ዘው ሙት ሆኗል ማለት ነው
حرمت عليكم الميتة كتبالا موراو كان ساتو كموتو كون انسا ውጭ ያለ ነው እንዴ እዛው ራሱ ላይ ነው ያለው እሱም ከዛው ከሰውነት ፓርት የሚመደብ እስከሆነ ድረስ ሙታን ከሆነ ነጅስም ነው በመቀጠልም ደግሞ ማለት ነው ምንድነው حرام ነው አይበላም ነጅስም ነው حرام ነው ግልጽ ይመስለኛል ኢንሻአላህ دباغ جلود الميتة ظهورها صححه ابن حبان وصححه شيخنا محمد بن هزام في فتح العلام والألباني في صحيح الجامع إمام الألباني صحيح الجامع لا صحيح بلوتا سيجارة فلكوت منه جلود الميتة ظهورها ولو ماله وداو مالتنا كسونا سفارتنا إلى نو ميتة ميلا يموت هنا أنسسا مالتنا وداو متاجلنا እንደዚህም ተቀብሮ ማለት ነው በደንብ መስዳቱ ግልጽ ይመስለኛል ተቀብሮ ይወጣና በደንብ ይጸዳ የዛኔ ظهورها መስዳቱ ነው ምን ማለት ነው ነጅስ ነበር ቅድሚያ መጀመሪያ ማለት ነው ስለዚህ እንስሳቱ በሙሉ የሞተው የሆነው እንስሳት ማለት ነው ልብ በሉ ሳይታረድ ቢዱኒ الذكاء ማለት ሳይታረድ ከሞተ ምንድነው የሚሆነው ነጅስ ነው የሚሆነው እንደዚህም ሌላም ሐዲስ አለ ነጅስ መሆኑን የሚጠቁም የሆነ ማለት ነው ሐዲስ هل الذي حديث ميمونة رضي الله عنه عند أبي داود والنسائي مالتنا هل زجبا يام دقمو مرة النبي صلى الله عليه وعلى آله وسلم ملكتنا صلى الله عليه وعلى وسلم علفوا ثلاث ميمونة رضي الله عنها كزيام بالنفس وكباب مالت والناس يجرون أشياء أو كما قال سواج مالتنا فيلن يبوتتو مالتنا الميتة يموتج ونجن مالتنا فيل يبوتتو مالتنا يالفال كزيان بوهلا مالت مرسنيا صلى الله عليه وآله وسلم لو أخذتم إهابها ودوان مالت بتشيز النبي توسدوس باچو فإنها ميتة لساكم متانا تموتشنا تال يموتي هنا أنسسا منو نقرأ يوسلم نجيس نوا سلزي مالتنا يموتشنا تقسم يزاني من المرسنيا صلى الله عليه وسلم يطهرها الماء والقرض وهنا قرض تبلو ميت الرأي هنا وكتل مالت بسوم تقلاقلو كتاتبا يهددات حلال ስለዚህ فإنها ميتة ብሎ መቀድሚያ መጀመሪያ መይት የሆነ ነጅስ መሆኑን አስተምሯቸዋል ማለት ነግሯቸው ቆዳውን ግን አውጥተህ አጅለህ መጠቀም ትችላለህ ነገር ግን ማለት ነው የሰውነት ፓርቱን ግን ውስጥ ላይ ያለውን መጠቀም አትችልም ግልጽ ይመስለኛል ኢንሻአላህ አይባ እና እዚህ ጋር لا حرام አለው لا هو حرام እርም የተደረገና እንደዚህም የተከለከለ ነው ብለው አሏቸው ثم قال رسول الله صلى الله عليه وآله وسلم ከዚያም በመቀጠል መልእክተኛው صلى الله عليه وآله وسلم አሉ عند ذلك እዚህ ዘንድ ማለት አይ እዚህ ንግግር ዘንድ ይህንን ንግግር ከነገሯቸው በኋላና ወይ እዚህ ንግግር ዘንድ አሏቸው قاتل الله ይህን ከተናገሩ በኋላ ለካሁን እዚህ ጋር ሰሃባ رضي الله عنهم اجمعين በሚጠይቁበት ጊዜ እንግዲህ መይት ከተባለ አጠቃላይ ሰውነት ፓርቱን የሚጠቀልል ከሆነ ሞራውን ለይቶ ገንጥሎ አውጥቶ ጥያቄ ማቅረቡ ድሮ ማለት ነው ይሁዶች ከጠየቁት ወይም ደግሞ ከፈጸሙት ሆኖ ተግባር ጋር ስለተመሳሰለባቸው በቀጥታ ማለት ልክ እዚህ ንግግር ዘንድ ላ ወሐራሙን ካሉ በኋላ ምን አሉ قاتل الله الله سبحانه وتعالى كأذنته يرقاቸው قاتل الله የሚለው بمعنى لعن الله ማለት ነው الله سبحانه وتعالى كأذنته يرقاቸው اليهود يهودዎችና الله سبحانه وتعالى كأذنته يرقاቸውና إن الله سبحانه وتعالى حرم إرما درج عليهم بالنسبة لا إرما درجال الشحوم موران مالك يموتان سايهون أتك على لك بهنا هنيتا موران عندي تكمل فكر الله جون نبر محنة وفتنة واختبارا لهم النسنا الله سبحانه وتعالى يفتنا جوزن دمارا الله سبحانه وتعالى يبتلي عباده بما يشاء فميفلقوا نجر الله سبحانه وتعالى بارئ وشني يفتنا لنا ስለዚህ እነሱ ላይ ደግሞ ምን አይነት ድንጋጌ ደነገገ አላህ ሞራ እንዳትጠቀሙ በማለት ከለከለ መጠቀም አይቻልም እኛ ግን ሞራን ተከለከለ ግልጽ ይመስለኛል አልተከለከለም ነገር ግን የሙታን ከሆነሳ የሙታን ከሆነ አይቻልም ነገር ግን ያልሞተ ከሆነሳ ያው ከሆነ በተዝኪያና በእርድ ማለት የታረደ ከሆነሳ ሞራውንም እንጠቀማለን ግልጽ ይመስለኛል ኢንሻአላህ ነገር ግን ማለት ነው እዚህ ጋር የጥንቶቹ ይሁዶች ወይም ደግሞ በይሁዶች ዘመን በሙሳ አለይሂ ሰላም መመሪያና በሱ ዘመን ውስጥ ይሁዶች ማለት ምን ተከልክለው ነበር ልቅ በሆነ ሁኔታ የሙታንም ሆነ እንደዚሁም ከሙታን ውጭ ያለ የሆነ የታረደም ቢሆን ሞራን እንዳትጠቀሙ ተብሎ ተከልክለው ነበር አላህ ሊፈትናቸው ማለት ነው ان الله حرم عليهم الشحوم ከዚያም በኋላ ምን አደረጉ እነሱ እርምት ያደርግባቸው አላህ እነሱ እሱን መጠቀም ፈለጉ ከሱ የሆነን ጥቅም ማለት ነው እንደሚያገኙ ተመለከቱና መመገብን የተከለከልነው እኛ አሉና ሌላ ሲስተምና ፕሮፖዛል ነደፉ ከዚያም በኋላ ምን አደረጉ فاجملوه وفي روايه فجملوه ይላል አቀለጡት አለ ሞራው ልበሉ አይኛ አትብሉ የተባልነው ሞራ ሌላ ነገር አታድርጉ አልተባል ስለዚህ አትብሉ ስለተባልና ልበሉ
የዛኔ ሌላ ሲስተም መፍጠር አለብን አሉና ሲስተም ፈጠሩና አቀለጡት ሞራው ካቀለጡት በኋላ ثم ከዚያም በመቀጠል ከማቀለጥ በኋላ ባዑ ሸጡታል فأكلوا በሉም ከዚያም በኋላ ثمنه ዋጋውን ማለት ነው ከሸጡት በኋላ አቅለጠው ከሸጡት በኋላ ዋጋውን በሉ አልሸሹም ዞር አሉ ማለት ነው ዞሮ ዞሮ ያው ሞራውን በሉ ሌላ ነገር የለም ግልጽ ይመስለኛል አይኛ የተከለከልነው አትብሉ ነው አላሁ ሱብሓነሁ ወተዓላ ከናታቸው አትጠቀሙ ብሎ ከልክሏል ሸጡትም ለወጡትም በሉትም ራሱን ያው አልሸሹም ዞር አሉ እጃ ጠባ ሆድ ገባ እንደሚባለው ማለት እዛው ነው የገባው ግልጽ ይመስለኛል ኢንሻአላህ እዛው ነው የገባው የትም አልሄደም ስለዚህ ማለት ነው እነሱ ምን አደረጉ አላህን ሸወድን መስሏቸው በቀጥታ አቀለጡትና ማለት ነው ሸጡና ዋጋውን በሉ ዞሮ ዞሮ ሞራውን በልተዋል ማለት ነው ስለዚህ ለዚህም ነው ትክክለኛ ያልሆነ ተግባር ስለሆነ መልእክተኛው ሰለላሁ ዐለይሂ ወሰለም አሉ قاتل الله اليهود ان الله حرم عليهم الشحوم በማለት ያለ ወኢላ ትክክል ቢሆን ችግር ባይኖረው አቅልጦ ሽጦ መጠቀሙ ችግር ባይኖርና ሽወዳ ባይሆንና ራስን መሸወድ ባይሆን ኖሮ قاتل الله اليهود ይሉ ነበር መልእክተኛ ሰለላሁ ዐለይሂ ወሰለም ባላሉ ነበር ግልጽ ይመስለኛል ኢንሻአላህ ስለዚህ እዚህ ጋር ማለት ነው ሱሐቦች የሚያነሷት የሆነችው ጥያቄ የመቀራረብ ባህሪና የመቀራረብ ነገር ስላላት መልእክተኛው ሰለላሁ ዐለይሂ ወሰለም ከወዲሁ እንደዚህ አይነት ጥያቄ በድጋሚ እንዳያነሱ ምን አደረጉ قاتل الله اليهود በማለት ان الله حرم عليهم الشحوم فجملوه او فاجملوه ثم باعوه فاكلوا ثمنه በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩ خرجه البخاري ومسلم امام البخاري እና مسلم صحيح የሚባለው ኪታባቸው ላይ ዘግበውታል الحديث السادس والأربعون 46ኛው حديث عن أبي بردة كأبو بردة رضي الله عنه يتزجب هنا زجبانه عن أبي موسى الأشعري أبو بردة تبلو متراو كنياون أبو بردة تبلو متراو كنياون زونا كن نهم قتلهن نجمرو طيب عن أبي بردة أبو بردة مبالو كنياونه عن أبيه ياله السم دغمو كأباتون يزجب أبو بردة عن أبي موسى أباته دمك أبو موسى الأشعري من يزجب أن النبي صلى الله عليه وآله وسلم مرسل صلى الله عليه وآله وسلم بعثه لا ثمان أبي موسى الأشعري مرسل صحابي مرسل صلى الله عليه وآله وسلم لاكت إلى اليمن وديمن لاكت لم دنيا لاكت لدعوه الرياض رجزند ولا توحيد سوتني الرجزند مالتنا أبو موسى الأشعري لاكت طيب فسأله كزيام انجري كيمن لسبت ጊዜ مرتين صلى الله عليه وسلم فسأله طيقه عن أشربة كما تت ማለት የሚጠጡ ከሆኑ መጠጦች ማለት ነው ጠየቁት ማን مرتين صلى الله عليه وسلم ማንን የጠየቁት አቡ ሙሳ አልአሽዓሪን ወደ የመን ልከውት በሚመለሱበት ጊዜ ማለት ነው ልብ በሉ تصنع የምትሰራ የሆነች ቢሃ በሷ በየመን ውስጥ ማለት ነው ፊሃ ማለት ነው የመን ውስጥ ማለት ነው የምትሰራ የሆነችን መጠጥ በተመለከተ ጠየቁ ምን አይነት መጠጥ ነው የመን ውስጥ የሚሰራ አስካሪ መጠጥ ማለት ነው ጠየቁት አቡ ሙሳ አልአሽዓሪ መልእክተኛ ሰለላሁ ዐለይሂ ወሰለም فقال ከዚያም ማለት አቡ ሙሳ አልአሽዓሪ طيب فسأله عن أشربة تصنع بها فقال وما هي قال البتع فسأله عن أشربة تصنع بها فقال وما هي أي فقال أي النبي صلى الله عليه وسلم ملكتنا صلى الله عليه وسلم عالوت مانا أبو موسى وما هي مانات من دنات الصواب لو طيب أي زي من وسط متسرى هنا شو مالتنا عسكري متت من دنات بمالت طيب وما من دنات هي الصواب من دنات قال البتع والمزر البتع ولو مالت يمار شماكي مالت ونبيذ العسل يمار مالت شماكي البتع تبلو يترى الناس قال البتع على يمار ጭማቂ ከማር ጭማቂ ነው መጠጥ አስካሪ መጠጥ የሚሰሩት والمزر على እንደዚሁም ደግሞ ማለት ነው የገብስ ጭማቂ ሚዝር ብሎ ማለት የገብስ ጭማቂ ማለት وهو نبيذ الشعير የገብስ ማለት ጭማቂ ምን ይባላል المزر ተብሎ ይጠራል ከገብስ ጭማቂና እንደዚሁም ደግሞ ማለት ነው ከማር ጭማቂ ማለት ነው የሚሰራ የሆነ አስካሪ መጠጥ ነው ያለው በየመን ውስጥ አለ فقيل ተባለማ لأبي بردة لأبو بردة ተባለው وما البتع ምንድነው ቢትዕ ብሎ ማለት ብሎ ጠየቁት ለበለው ሲጋር አረቦች አረብኛ ቋንቋ ከመሆኑ ጋር ማለት ነው ለህጃቸው ማለት ይለያያል ምሳሌ ኬንያ ላይ የሚወራ የሆነ አማርኛና አዲስ አበባ ላይ የሚወራ የሆነ አማርኛ አንድ ላይ ይችላል
አስታውሳለሁ የመን እያለን የሚገርማችሁ ነገር በምንቀራበት ጊዜ የአዲስ አበባ ልጆችም ነበሩ እዛ ብዙ ናቸው። ከዚህ ደግሞ ከወሎ አካባቢ ሄዱ ማለት ልጆች ነበሩ። አንደኛው ልጅ መጣና እንደ ድንገት ሱቅ ላይ ሚጥሚጣ ይሸጥ ነበር። የዛን የመጣና በለዋለ እንዴ አለ። ይሄንን የሚለው ማን ነው? የአዲስ አበባው ልጅ ነው። ልብ በሉ እዚህ ጋር በለዋለ እንዴ ሲለው ምንድነው በለው አለው። እሱ አያውቀውም። በለው የሚባለውን አያውቀውም። ልብ በሉ እዚህ ይህ በለው የሚባለው ማለት ወሎ ላይ ቀበሌኛ ቋንቋ ነው ማለት ይቻላል። በለው ይሉታል። በተለይ ትልልቅ ሰዎች በለው ነው የሚሉት ሚጥሚጣን ማለት ነው። ከዚያ እሱ በለው ምንድነው በለዋል። ከዚያ በኋላ ሌላኛው ልጅ የሚያውቀው የሆነው ልጅ ማለት ነው ምን አለው በለው ብሎ ማለት ሚጥሚጣ ማለት ነው። በሳቅ ሊፈነዳ ነው የተነሳው። የሚገርማችሁ የአዲስ አበባው ልጅ ማለት ሰምቶት አያውቅም። በለው በሚለው ሚጥሚጣን ሰምቶ አያውቅም። በለው ምተው የሚለውን ነው የሚያውቀው። ግልጽ ይመስለኛል። በጣም አጂብ እና እዚህ ጋርም አልቢትዕ የሚለው ምንም አረብኛ ቋንቋ ቢሆን ማለት ከየአቅጣጫውና ከየሀገሩ አንፃር አረብኛ ቋንቋ ለህጃው ማለት ነው ይለያያል። ግልጽ ይመስለኛል። ስለዚህ ስላልተረዱ ወመል ቢትዑ ብለው ጠየቁት። አቡ ሙሳ አልአሽዓሪይን ማለት ነው። ምንድነው አልቢትዕ ብሎ ማለት ብለው ጠየቁት። قال نبيذ العسل نبيذ قال على نبيذ ጭማቂ ማለት على عسل የማር ጭማቂ ማለት ነው አለ። والمزر المزر ብሎ ማለት ደግሞ نبيذ الشعير የገብስ ጭማቂ ማለት ነው። ሸዒር ብሎ ማለት ገብስ ማለት ነው። ነቢዝ ጭማቂ ማለት ነው። فقال ከዚያም አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ሁሉ ሙስኪሪን ሐራም ሁሉ ማንኛውም ሙስኪሪን አስካሪ የሆነ ነገር ሐራሙን እርም የተደረገ ነው ተከልክሏል። አስካሪ ሆኖ እስከዘወተረ ድረስ ማ አክሰረ ቀሊሉሁ ወከሲሩሁ ሐራም አነሰም በዛም ትንሹም ብዙም ያሰከረ የሆነ ነገር ማለት ምንድነው ሐራም። አይ አስክሮ ማለት ነው ሰውየው ተደናብሮ አቅሉን ስቶ እስከሚታይ ድረስ ካልጠጣ በስተቀር ችግር የለውም ሳይሆን ያሰከረ አስካሪ ነገር እስከሆነ ድረስ አእምሮን በራሽ የሆነ ጉዳይ እስከሆነ ድረስ አነሰም በዛም እርም ነው። ከዚህ ውስጥ ማለት ነው خرجه البخاري ኢንሻአላህ ኢማም ቡኻሪ ዘግቦታል። ዘገባው እዚሁ ላይ እናቆማለን ኢንሻአላህ። ይሁንና ግን እዚህ ውስጥ የሚካተቱ ብዙ ነገራቶች አሉ ሰዎች ችላ የሚሏቸው። ከዛም ውስጥ ጫት ተብሎ የሚጠራው የሆነ ጉዳይ እዚህ ውስጥ ይካተታል። ያለምንም ሸክ ያለምንም ማመንታት ቀማቴን ሳይሆን ፈትዋ የምናሰጠው እዚህ ቦታ ላይ ሸሪዓን ነው ፈትዋ የምናሰጠው። ግልጽ ይመስለኛል ኢንሻአላህ። የሚቅም አካል ማለት ነው ስሜቱ ጋር ስለተዋሃደ ሰውነቱ ጋር ስለተዋሃደ ችግር የለውም ነው የሚልህ እንጂ ችግር አለው አይደለም። ለምን ራሱ ፈጣሚ ነው የሚፈጽም የሆነ አካል ነው ራሱ። የጫት ጉዳት ከአስካሪ መጠጥ ማለት የበለጠ ጉዳት አለ እንደ ሸሪዓችን። በሸሪዓ ሚዛን ከታየ በቀማቲዎች ሚዛን ካልታየ ማለት ነው። ልብ በሉ እዚህ ጋር በሸሪዓ ሚዛን የሚታይ ከሆነ የጫት ጉዳት ከአስካሪ መጠጥ ጉዳት ይበልጣል። በጣም አመዛኝ ነው ጉዳት። ይህንንም ስንል ልብ በሉ አንድ አእምሮን ይበርዛል። ይሄ የሚታወቅ ነው ጉዳይ። ብልት ያኮላሻል ያለምንም ሸክ ብልት ያኮላሻል። በመቀጠልም ደግሞ ኢኮኖሚን ያናጋል። ሳንቲም መጨረሱ ምናልባት ለጫት ሰውየው ማለት ነው ያወጣው የሆነውን ገንዘብና ንብረት ብናሰለው 50 ልጅ የሚያሳድግ ሊሆን ይችላል አይታወቅም ሐቂቃ። በመቀጠልም ደግሞ ሌላውን ነገር ተውትና ሰውነትን ይጎዳል። ሰውነትን ከሰውነት ተራ ነው የሚያስወጣው ማለት ይቻላል። ይሄ ግልጽና ግልጽ የሆነ ጉዳይ ነው። ባዮሎጂስቶች እንኳን አደንዛዥ እጽ ብለው ሰይመውታል። አደንዛዥ እጽ ብሎ ማለት ምን ማለት ነው? አእምሮ የሚበርዝ ማለት ነው። በዛ ላይ ሰውነት ላይ አደንዛዥ እጽ ደግሞ ሰውነት ላይ ጉዳት ያመጣል ያለምንም ሸክ። አላሁ ሱብሓነሁ ወተዓላ ሰውነትን የሚጎዳ የሆነ ነገር ሐራም ነው ብሏል አላል? ወላ ተልቁ ቢአይዲኩም ኢላ ተህሉከ በማለት አላህ ተናግሯል። ወላ ተቅቱሉ አንፉሰኩም ኢነላሀ ካነ ቢኩም ረሒማ በማለት አላሁ ሱብሓነሁ ወተዓላ ተናግሯል። ሌሎችም ብዙ ማስረጃዎች አሉ። ከመሆኑ ጋር ልብ በሉ ከመጠጥ ጋር ስናስተያየው ስናነጻጽረው መጠጥ የተሻለ ሆኖ ይገኛል። ካለው ተጨባጭ አንፃር መጠጥ ግን ሐራም ነው። ነፍሰን ሐራም ተብሏል። ልብ በሉ እዚህ ጋር አስካሪ መጠጥ ሐራም ነው አይደል? ኢጅማአን ያለምንም ኺላፍ ኢጅማአን ነፍሰን ሐራም ነው አስካሪ መጠጥ አይደል? ቅድም አውስደዋለሁ ማስረጃው። ከመሆኑ ጋር ግን መጠጥ ሐራም የተደረገው ጥቅም ያለው ከመሆኑ ጋር ነው። ልብ በሉ እዚህ ጋር ነገር ግን ማለት ነው ጉዳቱ ከጥቅሙ አመዝኗልና ሐራም ተባለ። ጥቅም ግን አለው በተወሰነ ማለት قال الله سبحانه في كتابه الكريم يسألونك عن الخمر والميسر قل فيهما إثم كبير ومنافع للناس وإثمهما أكبر من نفعهما وما رد الله سبحانه وتعالى يناجر يسألونك عن الخمر والميسر سلا أسكاري ما تتنا سلا قماري فيكوها لعلا
قل فيهما إثم كبير በውስጡ ከባድ የሆነ ወንጀልና ጉዳት አለ ومنافع للناس ለሰዎችም ደግሞ ጥቅምም አለው ማን ነው ጥቅም ያለው አስካሪ መጠጥና ቁማር የሚሰክረው የሆነው አካል ከገብስ ከማር ይወዝ ጋር የተወሰለ ከገብስ ከማር የተጨመቀ የተሰራ የሆነ መጠጥ ነው ሰውነትን ይገነባል አይገነባል ይገነባል እንደሚታወቀው ለሉባ ከዚያም አንፃር አላህ ምን አለ ومنافع للناس ለሰዎችም ጥቅም አለው ነገር ግን ምን አለ ይሁንና ግን ወኢስሙሁማ አክበሩ من ነፍዒሂማ አለ ከጥቅማቸው ወንጀልነታቸውና ጉዳታቸው እጅግ በጣም አመፀኝ ነው ስለዚህ ከዚህ አንፃር ምን አደረገው حرام ነው አይቻልም فهل انتم منتهون على الله سبحانه وتعالى كلكل فاجتنبوه لعلكم تفلحون በማለት አላህ Subhanahu Wa Ta'ala ከለከለ አቶ ጫትን ስንመለከተው ለማቶ ስንለው አለቀን ዋሊ መስለኛል ሌላ ስያሜ ነበር መሰጠት ያለበት ሐቂቃው እሱን ስንመለከት ሴት ላይ ነው ጥቅም አለው እንደ በተወሰነ ሁኔታ እንኳን ጥቅም አለው የሚል ነገር ማን ነው የሚያመጣው ቁርአን ላይ የለም አልተወሰነ ሲጀመር በመቀጠልም ደግሞ ከአቅል አንፃር ከሎጂክ አንፃር ራሱ ሴት ቦታ ላይ ነው ጥቅም አለው ጫት እንደ በተወሰነ መልኩ ትንሽ ነው እሺ ማለት አቻይ ወይም ደግሞ ምንም ማለት ነው ብዙሃኑ ጉዳት ቢሆን እንኳን የተወሰነ ማለት ነው ምን አለው ጥቅም አለው ብሎ ማን ነው የሚያመጣ ሐቂቃ አንድ ጥቅም የለውም ምንም ነገር የለውም ሐቂቃ ጉዳት እንጂ አንድ ጥቅም የለውም ስለዚህ ጥቅም የተወሰነ ጥቅም ያለው አላህ አስካሪ መጠጥና حرام ነው ብሎ ከከለከለ አንድ ጥቅም የሌለው ጉዳት እንጂ አንድ ጥቅም የሌለው ሆኖ ጉዳይ حرام አይልም ሸሪዓችን ብለህ ታስባለህ ጭራሽ የማይታሰብ ነገር ሐቂቃ ነው በጣም ይደንቀኛል ጫትን ይቻላል እያለ የሚናገር የሆነ አካል በየትኛው አእምሮ እንደመዘነ ግራ ያጋባል ነገር ግን አሁን በታየው ሆኖ ሸሪዓይ መነጽር ማስረጃን በደንብ ማለት ነው አገላብጦ ማለት ቢመለከት ለዚህ ለፍርድ ባልተዳፈረ ነበር ይሄንን ፍርድ ለመስጠት ሐቂቃ ጫትን አስመልክቶ ምንም ሸክ የለም حرام ነው حرام ወደዛ የሚያስብል ማለት ነገር አይደለም ሐቂቃ حرام ነው ጫት ወጣቱ ድምድም አድርጎ ያወደመ የሆነ ማለት አደንዛዥ እሱ ነው አዋቂውንም ህፃኑንም ምኑንም ያወደመ የሆነ ማለት አእምሮን የሚያደንዝ የሆነ ማለት ትልቁ እሱ ነው ነስአሉላህ አልዓፊያ እዚህ ማለት ነው ሐዲስ ውስጥ ይካተታል ሌሎችም ጥቅል ላይ ሆኑ አናቅጾችና ማስረጃዎች ውስጥም የሚካተት ማለት እርምነቱን የሚጠቁሙ ማስረጃዎች ውስጥ የሚካተት የሆነ ጉዳይ ነው ጫት ለማለት ነው ዳር